እንዴ ለአባዬ ሳልደውልለት ለነገሩ ሰላም እየቀደን ነው በዛ ስልክ ደውልለት ወደ ፖሊስ ጣቢያ ነው የምትሄደው ሄደ ማመልከት አለብህ እንዴ ማለት ምን ትሆናለች ትልቅ ልጅ እኮ ነች ባይሆን አንቺን ቤት ላድርስሽና ፈልጋታለሁ ይሄኔ እኮ ቤት መታ ሊሆን ይችላል ወይ ደግሞ ቤተክርስቲያን መሄዳ ሊሆን ይችላል እሺ ቆይ ታዲያ በዚህ ልክ ካሰብክ ለምን ደነገጥክ ይኸውልህ የፈለከውን ማሰብ ትችላለህ እኔ ግን ሳላያት አልመለስም ራይድ ይዤ እሄዳለሁ ደህና ማርቴ ዳጣ ሳይረፍድ በጊዜ ደርሳ በሷ ምክንያት ተጨንቃ ስትንጎራደድ ወድቃ የተጎዳችውን ወላጅ እናቷ ሰላምን በህይወት እንድትተርፍ አድርጋታለች። ሰላም ለረጅም ዓመታት ጠብቃ ያገኘቻት ልጇ ለማንም ሳትናገር ከቤት ወጣ እንደጠፋች ከሰማች በኋላ በጭንቀት የምትገባበት ጠፍቷት ስትዋከብ ቆይታ በድንገትም አዳልጧት ወድቃ ብትጎዳም ለክፉ የሚሰጣት ጉዳት ግን የደረሰባት አትመስልም። በዛን ሰዓት ላይ ዳጣ ብቻም ሳትሆን ደረጀና ማርታ ለሰላም ደርሰውላታል። ነገር ግን አሁን ከቤት ሳትናገር ስልኳንም ሳትይዝ በመጥፋቷ ቤተሰቡን በሙሉ ያስጨነቀችው ዳጣ ለነ ማርታ ምን አይነት አሳማኝ ምክንያት የምታቀርብላቸው ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ደረጀ ከእንቅልፉ ተነስቶ ደረጃውን እየወረደ ባለበት አብጌልን ያገኛትና እንዴት ነሽ ሼቢ ዛሬ ደግሞ ምን ተገኝቶ ነው በጠዋት የተነሳሽው? ዳጣ ጋር ገብተሽ ነበር እንዴ? ተነስታለች ብሎ ሲጠይቃት እሷም ወደ ክፍሏ ሄዶ ራሱ እንዲያያት ትነግረዋለች። እሱም ከሆነቷ አንድ የተፈጠረ ችግር እንዳለ ተረድቶ በፍጥነት ወደ ክፍሏ ሄዶ ቢያያትም ነገር ግን ዳጣ ክፍሏ ውስጥ እንደሌለች አስተውሎ ግራ ተጋብቶ ተመልሶ ይመጣና ኤቢ ቆይ ዳጣ ሴት ሄዳ ነው ብሎ በድጋሚ ይጠይቃታል። እሷም እኔ እንጃ አባዬ አማት ስለነበረ እኮ ለጠይቃት በጠዋት ክፍሏ ስገባ የለችም ለዛ ነው አንተንም ሂድና እያት ያልኩ። አባዬ ቆይ ግን ዳጣ ደንግጣ ነው እንዴት አመመችው? ግሉኮስ እስኪደረገላት ያክል ምን ተፈጥሮ ነው? ደግሞ ስልክ ስደውልላት አልያዘችው እዚሁ ነው ያለው ብላ ስትለው ደረጀም በነገሩ ደንግጦ እሺ በቃ ለማንኛውም አንቺ ውሃ ክፍል ልትሆን ስለምትችል ሂጂና ፈልጊያት ብሎ ያዛትና እሱ በፍጥነት ቤቱን ለቆ ይወጣል። ገዛኸኝንም ይጠራውና እኔ ምልህ ገዜ ዛሬ ዳጣ ስትወጣ አይታታል እንዴ ብሎ ሲጠይቀው ገዛኸኝም አላየኋትም ጋሺ ምን ነው ችግር አለ እንዴ ኤቢም እኮ ጠይቀኝ ነበረ ብሎ ሲለው ደረጀም ዳጣ ክፍሏ የለችም ቤት ውስጥም የለችም ብቻ ማታኛ ከገባም በኋላ መልሳ ወጣ እንዳይሆን ማታ ላይ አይታታል እንዴ ብሎ ሲጠይቀው ገዛኸኝም ከገቡ በኋላ በማታ ተመልሶ የወጣ ሰው በፍጹም እንደሌለ ይነግረዋል። ደረጀም እሺ በቃ ብሎ በጭንቀት ስልኩን ከኪሱ አውጥቶ ወደ ጓሮ ይሄዳል። ሰላም ጋርም ደውሎ ስልኩን እንዳነሳችው እንዴት አደርሽ ከእንቅልፍሽ አስነሳውሽ መሰለኝ በጣም ይቅርታ ብሎ ሲላት እሷም አያረበሽከኝም ቀድሜ ተነስቼ ነበር ዳጣ እንዴት ናት ብላ ስትጠይቀው ደረጀም በንዴት እኔን እየጠየቅሽኝ ነው እንዴ ያለሽ? ቆይ ዳጣ አንቺ ጋር አይደለችም እንዴ? ይሁንልሽ ሰላም የማይሆን ነገር እያሰብሽ ከሆነ ግን ታውቂኛለሽ ብሎ ሊያስፈራራት ሲሞክር እሷም ቆይ ይሄ ደግሞ ምን ማለት ነው ጋሺ ልጄ ደህና አይደለችም እንዴ ምንድነው ብላ ስትለው ደረጀም ሰላም ምንድነው የምትይኝ? ልጅሽን ለመደበቅ እየሞከርሽ ነው እንዴ? ይሁንልሽ እሷን ከኔ ደብቀሽ ለማራቅ እየሞከርሽ ከሆነ በፍጹም አንኗኗር ብሎ ሲላት ሰላም ምን ማለት ነው ጋሺ እኔ ምን አለኝና ነው መደብቃት ምንንስ ለሰጣት ነው መደብቃት ጋሺ ብላ ስትለውስም የበለጠ ግራ ተጋብቶ ቆይ እሺ ታዲያ ወዴት ሄዳ ነው? ትላንት ማታ እናቷ መሆንሽን ነግሬያት ነበር ግን አሁን ቤት ውስጥ የለችም። ትላንትና ስነግራት ትንሽ ታማ ነበር ከዛ በኋላ ዛሬ በጠዋት ተነስቼ ስፈልጋ ግን ቤት ውስጥ የለችም ስልኳንም ቢሆን እዚሁ ትታው ነው የሄደችው ብሎ ሲነግራት ሰላምም ደንግጣ እንዴ ጋሺ ልጄ አንድ ነገር እንዳትሆንብኝ ብላ ስትለው ደረጀም በንዴት ይሁንልሽ 10 ጊዜ ልጄ አትበይሽ ለኔም ልጅ ነች ይልቅ ከመጣች ደውይልኝ ሰላማዊ ብሎ ስልኩን
ስልኩን ይዘጋባታል። በዛን ሰዓት ላይ ኤቢ ሙሉ ቤት ውስጥ ፈልጋ ስላጣቻት በመጨረሻም ወደ ናታን ክፍል ትሄድና እኔ ምልህ ናታን ዳጣን ግን አላየሃትም? ማለቴ ወደዚህ ክፍል አልመጣችም? ከነጋ አንድ ጊዜም አላየሃትም? ቤት ውስጥ እኮ የለችም። ስልኳንም ለራሱ ጥላ ነው የወጣችው። ገዜንም ጠይቄው ነበረ ግን አላያትም። አልወጣችም ነው ያለኝ። ማንም ያያት ሰው የለም። አባዬ ለራሱ በጣም ደንግጧል ብላ ስትለው ናታንም መልስ ሳይሰጣት በድንጋጤ ክፍሉን ለቆ ይወጣል። በዛን ሰዓት ላይ በልጇ መጥፋት የተጨነቀች ብቸኛዋ ሰላምም ሶፋ ላይ አዲሱ ልጇን ታቅፋ ከራሷ ጋር እያወራች ነበር። ወይኔ ልጄ የት ነው ያለችው? ምን አግኝቶብኝ ይሆን ብላ እያለቀሰች ግራ ተጋብታ መርበትበት ትጀምራለች። በመሃልም በሯ የተንኳኳ ይመስላትና በፍጥነት ተነስታ ብትከፍተውም በጭንቅላቷ ውስጥ የፈጠረችው ድምጽ እንጂ እውነታው እንደዛ አልነበረም። ወደ ቤቷ ተመልሳ ልትገባ ስትልም ሶፋው ላይ አስቀምጠው የነበረው ልጇ ሲንቀሳቀስ እንዳይወድቅ በፍጥነት ወደ ውስጥ ስትገባ አዳልጧት መሬቱ ላይ ራሷን ስታ ትዘረራለች። በዛን ሰዓት ላይ ግን ጠፋሽ ተብሎ ይህን ሁሉ ሰው ስታተራምስ የነበረችው ዳጣ ሁልጊዜ የምትሄድበት ቤተክርስቲያን ውስጥ ተቀምጣ ፈጣሪዋን እያመሰገነች ደስታ የሞላውን እንባዋን እያረገፈች ነበር። በውስጧም ከራሷ ጋር እያወራች ያቺ የናፈኳት እናቴ ሰላም ሆነች እኮ እናቴን ተስፋ ቆርጬ ቀብሬያት ነበርኩ ግን እኔ ሳላውቀው ከእናቴ ጋር አንድ ላይ ሳድር ነበር። እሷም እንደ ልጅ ስትንከባከበኝ ስትሳሳልኝ ውስጤ ጠርጥሮ ነበር ግን አሁን አረጋገጥ እናቴ ሰላም ናት። አምላኬ ከልጅነት እስከ እውቀት የለመንኩህን ሰጠኸኝ። እሷን ፍለጋ ብዙ ደከምኩኝ በመጨረሻም አገኘኋት። አሁን ቀጥ ብዬ ወደ እሷ ጋር ሄጄ አቅፋታለሁ። እኔ ልጅሽ ነኝ አንቺ ደግሞ እናቴ ነሽ እላታለሁ። ሰላምዬ የኔ እናት ወልዳ አልጣለችኝም። 20 ዓመት ሙሉ ቁጭ ብላ ስትጠብቀኝ ኖራለች። እናም አሁን ግን ይበቃል እናቴ መጣሁልሽ ብላ ከተቀመጠችበት ተነስታ ወደ እናቷ ጋር በፍጥነት ትሄዳለች። በዛን ሰዓት ላይ ደረጀና ማርታም በንዴት እየተጨቃጨቁ ከቤታቸው ይወጣሉ። እሷም ትቀጥልና ደረጀ እየነገርኩህ ነበርኩ ቆይ አሁን ልጅቷ ወዴት ሄደች ነው የሚባለው ብላ ስትለው እሱም አላቅም ማርቲ ዳጣ ደህና አትመስለኝም። አንድ ችግር ውስጥ ሳትሆን አትቀርም። ይኸውልሽ እኔ አሁን ቀጥታ ሰላም ጋር መሄድ ይኖርብኛል አንቺ እዚሁ ጠብቂኝ ብሎ ሲላት እሷም በንዴት ደሬ ቆይ ይሄ ደግሞ ምን ማለት ነው? ቅድም የለችም ብላኛለች አላልክም እንዴ? አሁን ሰላም ዳጣን ልትደብቃት ትችላለች ብለህ አስበህ ነው እንዴ? ለምን ሲባል ትሸሽጋታለች ብላ ስትጠይቀው ደረጀም አላቅም ግን ብቻ ሄጄ ማየት መቻል አለብኝ ብሎ ሲወስን ማርታም አብሬ ሄዳለሁ ብላ ድርቅ ትልበታለች። ተያይዘውም ወደ ሰላም ጋር ይሄዳሉ። ከዚህም በኋላ ነው ዳጣ ተቻኩላ እናቷን ለማግኘት ቤቷ ድረስ ሄዳ ነገር ግን ባልጠበቀችው መልኩ ወድቃ ያገኘቻት። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።